ተወዳጁ የኢትዮጵያ ሙዚቃ ኮከብ ድምፃዊ ጎሳዬ ተስፋዬ በታላቋ ብሪታንያ ለንደን ከተማ የሙዚቃ ኮንሰርቱን ለታደሙት የዲያስፖራ ማህበረሰብ አባላት በተሳካ ሁኔታ አቅርቦ ካጠናቀቀ በኋላም ባጋጠመው ድንገተኛ አደጋ ምክንያት ወደ ሀገር ቤት በዊልቸር ተመልሷል። ይህም ታዲያ በበርካታ ሶሻል ሚዲያዎች ዘንድ በስፋት እየተዘዋወረ ይገኛል። ተወዳጁ ድምፃዊ ጎሳዬ ተስፋዬ ምን አጋጠመው? አሁን ያለበት ሁኔታስ ምን ይመስላል? የሚለውንና ጎሳዬ ተስፋዬን አስመልክቶ ከዚህ ቀደም ተሰምተው የማያውቁ ጉዳዮችንም ጭምር የምናደርሳችሁ ይሆናል። ሰላም እንደምን ቆያችሁ? የተወደዳችሁና የተከበራችሁ በተለያየ ዓለም ጥግ የምትገኙ ውድ የሳምራን አዲስ ቤተሰቦች እኛን ቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። እንደምታውቁት ሳምራን አዲስ አዳዲስ ወቅታዊ አዝናኝና አስተማሪ እንዲሁም ማህበራዊ ጉዳዮችን እየዳሰሰ ወደ እናንተ ውድ ቤተሰቦች ተደራሽ የሚያደርግ መሰናዷችን ነው። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ከጎናችን በመሆን ድጋፋችሁ አይለየን። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልን። የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ። እንዲህ ባለ መልኩ አዘጋጅቼ የማቀርብላችሁ ሪች ኦሪዮን ነኝ። እስከ ፍጻሜ አብራችሁ ይቆዩ። ወደ መረጃው አመራለሁ። እውቁ ድምፃዊ ጎሳዬ ተስፋዬ በጣም በርካታ አድናቂዎች አሉት። ብዙ ሙዚቃዎችንና አልበሞችን ሰርቶ ለአድናቂዎቹ ለኢትዮጵያውያን ሁሉ ማድረስ የቻለ በመላው ሀገሪቱ ታዋቂ ከሚባሉ ድምፃውያን መካከል አንዱና ተጠቃሹ ነው። ላለፉት 20 ዓመታት በሙዚቃው ዘርፍ ውስጥ ትልቅ አበርክቶም እንዳለው ነው የሚነገርለት። እንደሚታወቀው ጎሳዬ ተስፋዬና ቴዎድሮስ ካሳሁን ቴዲ አፍሮ ጓደኛ ማቾች ናቸው፣ ወዳጅም ጭምር ናቸው። እንግዲህ ከሱ ጋር አብሮ አደግ ወዳጅና እንዲሁም ደግሞ በፍቅር ዛሬም ድረስ ሙዚቃዎችን በመስራት ላይ ይገኛሉ። ታዲያም በማህበራዊ ሚዲያ ገጹ ላይ ታምሜ ተመለስኩ በማለት ያስተላለፈው መልእክቱ ብዙ ሰዎችን አስደንግጧልም አስጨንቋልም። ምንድነው የተፈጠረው? ምንድነው ያጋጠመው? የሚሉ ጥያቄዎች በስፋት እየተሰራጩ ይገኛሉ። እሱን እናስመለክታችኋለን። ከዛ በፊት ግን ስለ ጎሳዬ ተስፋዬና ስለ ባለቤቱ የተገናኙበት መንገድ ከዚያም ባለፈ ለትዳር የበቁበትን አጋጣሚ በጣም ለየት ያለና አስገራሚ ስለሆነ ታሪኩን በተወሰነ መንገድ ልነግራችሁ እወዳለሁ። ጎሳዬ ተስፋዬ በወቅቱ ሳታማይ ብላ የተሰኘውን የሙዚቃ አልበሙን በማዘጋጀት ላይ ነበርና በጣም ከፍተኛ ድካም ተሰምቶት ወደ ቤቱ ይመለስና አረፍ ይላል። ከዛ ትንሽ አረፍ እንዳለ ስልኩ መጥራት ይጀምራል። ጎሳዬም ስልችት ብሎ ደክሞት ስለነበር አጠገቡ የነበረውን ግርማ የተባለውን ወንድሙን ስልኩን እንዲያነሳውና እንዲያናግር ይሰጠዋል። ስልኩን አንስቶ ሲያናግር ግርማ የሆነች ሴት ድምጿ ለስለስ ያለች የተረጋጋችና ደስ የምታሰይ ሴት ነበረችና ማውራት ይጀምራል። ተጫዋቹ ግርማ ስልኩን አነሳና ሄሎ ጤና ይስጥልኝ ብሎ ይመልሳል። ታዲያም የከሌ ስልክ አይደለም የሚል የሴት ድምጽ መጣ። ታዲያም ወዲያውኑ ነበር ግርማ ይቺ ሴት ስልክ ተሳስታ መደወሏ የገባው። አዎ ነገር ግን ቀልደኛ ነበርና አስጨርሳት ብሎ እንዲህ አላት። አዎ የለችም፣ ለቅሶ ለመድረስ ወጣ ብላለች፣ እኔ ወንድሟ ነኝ በማለት ምላሽ ይሰጣታል። ማነህ አንተ? ማሙሽ ነህ ትላለች። አዎ ማሙሽ ነኝ ይላል ፈገግ እያለ። ታዲያም እንዴት አነሳሁ ብላ ትመልስለታለች። አይ ወጣ ስላለች ሚሚኮ እሷ እስክትመለስ ስልኩ ሲጠራ ታዲያ ምን ላድርግ ይላታል። እሷ ታዲያ ቀጠል ላደረገችና ለመሆኑ ኮምፒውተሩ እቃው ምናምን ደረሳችሁ አይደል ትለዋለች። እረ አልደረሰንም ብሎ ይመልስላታል። እንዴ ቤት እኮ ነው አስቀምጬ የወጣሁት የሚል ሀሳቧን ታስቀምጣለች። ታዲያም ግርማ በእነዚህ አይነት መንገድ ጥቂት ደቂቃዎችን ካጫወታትና ካወራት በኋላ ከዚህ በላይ ካወራኋት ሌላ ነገር ሊፈጠር ይችላል ብሎ በማሰብ እውነቱን መናገር ጀመረ። ወደ ስልኩ ተሳስታ መደወሏን በቀልድ መልክ እስካሁን እንዳጫወታት ይነግራታል። እሷም ተሳስቃ ስለ ሁኔታው ተገርማ በትክክለኛ ስማቸው ተዋውቀው በሌላ ጊዜ እንደሚደዋወሉ ቃል ተግባብተው ስልኩ ተዘጋም። ግርማ ታዲያ ስልኩን ሴቭ አድርጎት ነበርና ይህንን ሁሉ ታሪክ አጠገቡ የሚመለከተው ጎሳዬ ተስፋዬ በቀልዱ በጣም ተገርሞ አንተ ሰው ታዘጋለህ ምናምን ብሎ በቀልድ መልክ በጨዋታ መልክ አንስተው ተሳስቀው አለፉት ማለት ነው። ታዲያ ሴቭ በተደረገው ስልክ በተደጋጋሚ እየተደዋወሉ እየተጨዋወቱ የስልክ ወሬያቸውን ቀጠሉ። ከዛም ጓደኛሞች እስከ መሆን ድረስ በቁ። ከግርማ ጋር ቀረቤታቸው እያደገ እየተመነደገ ሲመጣ አንዳንድ ጥያቄዎችን መጠየቅ ጀመረም። ግርማ ምን አይነት ነገሮችን ተወጃለሽ? ምንድነው የሚያስደስትሽ? የሚል ጥያቄዎችን በተደጋጋሚ ይጠይቃታል። እሷም የመለሰችው ነገር ከምንም በላይ ሙዚቃ እንደሚያስደስታት፣ የኢትዮጵያ ሙዚቃ ውስጥ ያሉ ታዋቂ ድምፃውያንን በጣም
እንደምታደምጥና እንደምትወድም ትነግረዋለች። ከዚህ ቀጥሎ የጠየቃት ጥያቄ አብዝተሽ በጣም የምትወጂው የምታደንቂው ዘፋኝ ማን ነው የሚል ጥያቄ ያቀርብላታል። በጣም በአስገራሚ ሁኔታ ማንን እንደመለስ ታውቃላችሁ? ጎሳዬ ተስፋዬን እጅግ በጣም እወደዋለሁ። ከማንም ዘፋኝ በላይ እወደዋለሁ፣ አደንቀዋለሁ። ለኔ የዘፈነልኝ እስከሚመስለኝ ድረስ ነው የሚሰማኝና ድምጹን፣ ቀለም፣ የዜማዎችን፣ የግጥሞችን ነገሮች የድምጹን ቀለም፣ የዜማዎቹን፣ የግጥሞቹን ነገሮች በሙሉ በጣም እወዳቸዋለሁ። ከምሰማቸው ዘፋኞች ውስጥ ተቀዳሚው ጎሳዬ ተስፋዬ ነው ብላ አስገራሚ የሆነ አድናቆቷን ትነግረዋለች። በወቅቱ ጎሳዬ ተስፋዬ የግርማ ወንድም መሆኑ በፍጹም አልነገራትም። ነገር ግን ግርማ ጎሳዬን አገናኝሻለሁ፣ በስልክ አስተዋውቅሻለሁ ብሎ ስልኩን ዘጋው። ከዛም ተመልሶ ደግሞ ስለ ሁኔታው ለጎሳዬ ተስፋዬ ያጫውተዋል። በጣም ተገርመው ተሳስቀው አሁንም እንደዚህ ቀደሙ ያልፉታል። ታዲያም የተጠበቀው ቀን ደረሰና በስልክ የሚገናኙበት ቀን ተቆርጦ ስልኩ ተደወለም። ከዚያም በፊት ለጎሳዬ እውነተኛ የሆነች አድናቂው ስለመሆኗ ስለሷ በተደጋጋሚ ወንድሙ ስለሚያወራለት እንደ ማንኛውም አድናቂ ቆጥሯት ሊያወራት ፈልጎ ነበርና ያቺ ቀን ደረሰች። ስልኩ ተደወለ። ጎሳዬ ጋር ተዋወቁ። ጎሳዬ ሲናገር ለመጀመሪያ ጊዜ ድምጿን በስልክ ስሰማው እርጋታዋና ስርዓቷ በጣም የሚገርም ነበር። በቃ የለም ስርዓቷ ቁም ሳጥን አንኳኩታ የምትከፍት አይነት ሴት ናት ብሎ ነበር በቀልድና በጨዋታ መልክ የተናገረው። ታዲያም ይች ሴትና ጎሳዬ በተደጋጋሚ መደዋወል ጀመሩ፣ መተዋወቅም ጀመሩ። ጓደኛሞች ሆኑ። በተደጋጋሚ ሻይ ቡና እያሉ ልዩ ልዩ ቦታዎች ጥሩ ጥሩ ጊዜያትን ማሳለፍ ይጀምራሉ። ቀረቤታቸውና ግብዣቸው፣ መገባበዛቸው በዚህ ብቻ አላበቃም፣ ወደ ፍቅር ተቀየረ። ከዚህ አለፍ ብሎ ደግሞ ዛሬ የህይወት አጋሩ፣ የትዳር አጋሩ፣ የልጆቹ እናት እስከመሆን ድረስ በቅታለች ማለት ነው። ይች ሴት እንደዚያ በድምፁ በዘፈኖቹ በኪነ ጥበብ ስራዋ አብስታ የምትወደውና የምታደንቀው ሰው ዛሬ ላይ የህይወት አጋሯ፣ ባለቤቷ፣ የልጆቹ አባት እስከመሆን ድረስ እንዲህ የፈጣሪ ፍቃድ መገናኛ መንገዱ ብዙ ነውና በእንዲህ አይነት መንገድ ተገናኝተው ልዩ የሆነ ፍቅርና የትዳር ህይወት ያላቸው ሰዎች ለመሆን በቅተዋል። በነገራችን ላይ ጎሳዬ ተስፋዬ ይህንን ታሪካቸውን በግጥም ከትቦ በሙዚቃ ሰርቶ ለአድማጮች ማድረስ ችሏል። የተሳሳተ ስልክ የተሰኘ ሙዚቃ ነው የመጨረሻው አልበሙ ላይ የተካተተው። በተሳሳተ ስልክ በድንገት ድምጿን ሰምቼ ሳወራ ብቆይ ከሷ ጋር ጉዳይ ትቼ እጇን የመራው ወደ ስልኬ ሊያገናኘን ነው ለካ አምላኬ። አሁን ብናገር እንዲያው እኔን ማን ያምነኛል? ሳስበው ደግሞ ለራሴም ይገርመኛል። የባጤ ቆጡን ዘላብጄ የኔ ያረኳት በቃ ገባች ከጅም አወይ እድል ወይ አጋጣሚ ምክንያት አድርጎ የስልኩን ጥሪ እያለ በዘፈኑ ይቀጥላል። ተወዳጁ ድምፃዊ ጎሳዬ ተስፋዬ በጣም ከሚያስገርሙት ታሪኮቹ መካከል ከባለቤቱ ጋር የተገናኘበት ታሪክ ነበርና በተወሰነ መንገድ እንዲህ በቅንጭቡ ታሪኩን አጋርቻችኋለሁ። ታዲያላችሁ ከሰሞኑ የወጣው አስገራሚ መረጃ ጎሳዬ ተስፋዬ ታምሜ ተመለስኩ በማለት በማህበራዊ ሚዲያ ላይ ያጋራው መልእክቱ ጎሳዬ ሰሞኑን የሚያቀርበው ኮንሰርት ነበረውና ወደ አውሮፓ እንግሊዝ ሀገር ለንደን ከተማ አምርቶ ጁላይ 18 ምሽት ላይ ለተወዳጆቹ በጣም ለሚያከብሩት አድናቂዎቹ የሙዚቃ ስራውን አቅርቦ ሰላማዊ በሆነ መንገድ ነበር ያጠናቀቀው። ከዚህም ሲሄድ በጣም ጤናማ እንደነበር ነው የተናገረው። እናም ከዛ በደረሰ በኋላ እንዲሁ በሰላማዊ መንገድ ነበር ሙዚቃውን አቅርቦ ጥሩ ቆይታ አድርጎ ነበር። ታዲያም ከሰሞኑ ግን ወደ ኢትዮጵያ በሚመለስበት ጊዜ ግን በጣም አስደንጋጭ የሆነ ፎቶ በፌስቡክ ገጹ ላይ ለጥፎ ተመለከት ነው። በዊልቸር ላይ ተቀምጦ የኢትዮጵያ አየር መንገድ ሰራተኛ ደግሞ አጠገቡ ሆኖ ደገፍ አድርጎት የሚያሳይ ፎቶ ለቆ ተገናኝቶ ደግሞ ታምሜ ተመለስኩ፣ ስለዚህም ስለ ሁሉም ነገር እግዚአብሔር ይመስገን በማለት አጭርና እጅግ በጣም ምጥን የሆነ ሐሳቡን አስቀምጦ ነበር የተመለከትነው። ይህንንም መልእክቱን ያዩ የተመለከቱ አድናቂዎቹ ወዳጆቹ በሙሉ በሰዓታት ልዩነት ውስጥ ነበር በጣም በርካታ ሰዎች ኮሜንት እያደረጉ በኮሜንት ላይ ምንድነው ያጋጠመ? ምን ሆንክ? ምንድነው የተፈጠረው? ኧረ እግዚአብሔር ይማርህ እያሉ ሐሳባቸውን እያስቀመጡለት የሚገኙም። እናም በዚህ ላይ ነበር ምንድነው የተረዳ ነው ጎሳዬ ተስፋዬ ምን ያህል ሰዎች እንደሚወዱትና ምን ያህል አድናቂዎች እንዳሉት ነው። እንዲህ አይነቱ ነገር ሲገጥመው ደግሞ ምን ያህል ሰዎች እንደደነገጡ ለመመልከት ችለናል። እናም ጎሳዬ ተስፋዬ ታምሜ ያለው በማለት ያስቀመጣት ሐሳቡ ዝርዝር ሁኔታዎችን እንጠቁማችሁ። እጅግ በጣም ብዙ ሰዎች ያልሆኑና የተሳሳቱ ግምቶችን በመስጠት አንዳንዶቹ ኮንሰርቱን አቋርጦ ነው የመጣው፣ የከፋ ህመም ገጥሞታል፣ ከባድ ሁኔታ ላይ ነው የሚገኘው
ብቻ እጅግ በጣም ብዙ ነገር እያሉ ጉዳዩን እያቀጣጠሉትና እያጋጋሉት እንደሚገኙ ሰይፉ ፋንታሁን ሲናገር ተመልክተናል። ታዲያም እውነታው ምንድነው? ጎስሽ ምንድነው ያጋጠመው? አሁን ያለበት ሁኔታስ ምንድነው የሚመስለው የሚለውን ደግሞ ከተገኘው መረጃ እናጋራችሁ። ጎሳዬ ወደ ኢትዮጵያ ለመምጣት ኮንሰርቱን ጨርሶ ፕሮግራሙን አጠናቆ ወደ ሀገሩ ለመመለስ እዛው ለንደን ኤርፖርት ውስጥ ከገባ በኋላ በረራ ሰዓቱ ደርሶ ስለነበር ጥቂት ደቂቃዎች ሲቀሩ ተነስቶ ሲራመድ ሴራሚክ ላይ የሚንጠባጠብ ውሃ ነበርና አጋጣሚ እሱ አዳልጦት ይወድቃል፣ ጉዳት ይደርስበታል። በሰዓቱ በጣም ብዙ ሰዎች ፎቶ ያነሱታል፣ ቪዲዮ ይቀርጹታል፣ ብቻ እጅግ ብዙ ነገር። እናም ይሄንን የተመለከተው ጎሳዬ ያልሆኑ መረጃዎች እንዳይወጡ፣ የተሳሳቱ ነገሮች እንዳይኖሩ ብሎ በራሴ ማጋራት ይኖርብኛል በማለት ታመሜ ተመልሻለሁ፣ ነገር ግን እግዚአብሔር የተመሰገነ ይሁን የሚል አጭር ሀሳብ ለማስቀመጥ ሞከረም። ነገር ግን ይቺ ነገር በዝርዝር ሁኔታ ስለሌላ ነገር እንግዲህ በሰዎች በተለያየ መንገድ እያዩ ቅድም በተናገርኩት መንገድ እየሰረዘሩት የሚገኙት ማለት ነው። ታዲያም ጋዜጠኛው ሰይፉ ፋንታሁን ስለ ጎሳዬ ህመም ያስተላለፈው መልእክት እንዲህ ይላል። ተወዳጁ ድምፃዊ ጎሳዬ ተስፋዬ በሀገረ እንግሊዝ የነበረውን ስኬታማ የሙዚቃ ኮንሰርት አጠናቆ ወደ ሀገሩ ሲመለስ ያልታሰበ የጤና እክል እንደገጠመው መናገሩም ይታወቃል። በተለይም ጎሳዬ በማህበራዊ ሚዲያው ገጹ ላይ ያጋራው መልእክትና በዊልቸር ወይም ተሽከርካሪ ወንበር ላይ ተቀምጦ የሚያሳየው ምስል ከተሰራጨ በኋላም ምንድን ነው ያጋጠመው በሚል በርካታ አድናቂዎቹና ወዳጆቹ በትልቅ ስጋት ውስጥ ወድቀው ነበር። የህዝቡን ስጋት ተከትሎ የቅርብ ወዳጆቹ ሰይፉ ፋንታሁን በታዲያስ አዲስ የሬዲዮ ፕሮግራሙ ላይ ማብራሪያ ሰጥቷል። እንደ ሰይፉ ገለጻ ከሆነ ጎሳዬ ወደ ለንደን ያቀናው ከድምፃዊት ራሄል ጌቱ ጋር በመሆን ለህዝብ ትልቅ የሙዚቃ ኮንሰርት ለማቅረብ ነበር። የሙዚቃ ዝግጅታቸውን በታላቅ ስኬት አጠናቀው ወደ ሀገር ቤት ለመመለስ በዝግጅት ላይ እያሉ ነበር አደጋው ያጋጠመው። በኤርፖርት ውስጥ በነበረው የሴራሚክ ወለል ላይ የፈሰሰ ውሃ ወይም ፈሳሽ ነገር በመኖሩ ጎሳዬ ሳያስበው አዳልጦታል። በመውደቁ ምክንያት በእግሩ ላይ ቀላል የመጎዳት አደጋ ደርሶበታል። ከአደጋው በኋላ ማስታገሻዎችን አንቲቤን በመውሰድ አውሮፕላን ተሳፍሮ አዲስ አበባ የገባ ቢሆንም ሀገር ቤት ከደረሰ በኋላ ግን የህመሙ ስሜት እየበረታበት መጥቷል። በዚህም ምክንያት በላፍቶ አካባቢ በሚገኝ ክሊኒክ ገብቶ የሕክምና ክትትል ማድረግ ጀምሯል። ሰይፉ የአድናቂዎቹን ስጋት ለማስወገድ ሲናገር ሲሄድ ሙሉ በሙሉ በሰላም ነበረም። ሲመለስ ግን ኤርፖርት ውስጥ በመንሸራተቱ በእግሩ ላይ ጉዳት ደርሶበታል። ይሁን እንጂ አደጋው ብዙ የሚያሳስብ ወይም ትልቅ የሚባል አይደለም። በአሁኑ ወቅት በላፍቶ አካባቢ በሚገኝ ክሊኒክ ውስጥ አስፈላጊውን የሕክምና ክትትል እያደረገም ይገኛል። አድናቂዎቹና ለወዳጆቹ በሙሉ ደህና ነኝ አትጨነቁ የሚል መልእክትም አስተላልፏል ብሏል። በማህበራዊ ሚዲያ ላይ እንደሚወራው የድምፃዊ ጎሳዬ ተስፋዬ የጤና ሁኔታ አሳሳቢ ወይም ለህይወቱ የሚያሰጋ አይደለም። በእግሩ ላይ የደረሰበትን የጡንቻና የእግር ጉዳት በቅርብ የሕክምና ክትትል እያገገመ ስለሚገኝ አድናቂዎቹ ምንም አይነት ስጋት ሊኖራቸው እንደማይገባም ገልጿል። ድምፃዊ ጎሳዬ ተስፋዬ በቅርቡ ሙሉ በሙሉ አገግሞና ጤናማ ሆኖ ወደ አድናቂዎቹ በአዲስ አልበም እንደሚመለስ ተናግሯል። እንግዲህ እኛም ውድ ቤተሰቦች በእናንተ ስም ድምፃዊ ጎሳዬ ተስፋዬ ከነበረበት የጤና እክል አገግሞ ሙሉ በሙሉ ጤንነት እንደሚመለስ ተስፋ እናደርጋለን። እግዚአብሔር ምሕረቱን እንዲሰጠውም እንጸልያለን፣ እንመኛለን። ውድ ቤተሰቦቻችን ለዛሬ የነበረን መረጃ ይህንን ይመስል ነበር። አብራችሁን እስከ ፍጻሜው ስለዘለቃችሁ ምስጋና ላቅ ያለ ነው። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ከጎናችን በመሆን ድጋፋችሁ አይለየን። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ያስቀምጡልን። በሌላ በአዲስ መረጃ እስከምንገናኝ በያላችሁበት ሰላማችሁ እንዲበዛ እየተመኘው የዛሬን እዚህ ጋር አበቃው። ቸር ቆዩኝ።